በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነት ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተ ክርስቲያናችን ምልክት፣ የእግዚአብሔር እናት፣ ቅዱስ መስቀሉ፣ ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉ በረከታቸው ይድረሰን። የዐቢይ ጾም 7ኛው ሰንበት ላይ ደርሰናል። እግዚአብሔር ቸር ነው። እንደ ዲያብሎስ ክፋት እንደኛ ስንፍና ለዚህ ቀን የምንደርስ አልነበርንም። በቸርነቱ እግዚአብሔር አድርሶናል። ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በድጋሚ እንኳን አደረሳችሁ። እንኳን እግዚአብሔር ለሚከብርባት ለዕለተ ሰንበት ይቅርና ለንስሐ አንድ ቀን ማግኘት እንኳን ቀላል ዋጋ አይደለም። ፍጡር ቢሆን ኑሮ እንኳን ዕለት ሰዓት እንኳን አይጨምረንም ነበር። እግዚአብሔር ስለሆነ ግን ትናንት ብዙ ሀብት ሰጥቻችኋለሁ፣ ከዓመትም ከዕለት ሳምንት፣ ከሳምንት ወር፣ ከወርም ዓመት፣ ከዓመትም ዘመን ሰጥቻችኋለሁ ብሎ በቃችሁ ሳይል በድለን ሳለ ደግሞ ሌላ እንደምንበድልበት የሚያውቃቸውን ዕለታት ሁሉ ይጨምርልናል። ይህ ለሱ የማይነገርለት ቸርነቱ ነው እና አሁንም ደግሞ ስለጨመረልን እኛ ደካሞች ስንሆን ለትምህርት ለቃለ እግዚአብሔር ስላነቃቃን ለዚህ ሁሉ ችሮታው እግዚአብሔር ይመስገን። ዛሬ ኒቆዲሞስ ነው እንደምታውቁት፣ የትምህርት ቀን ነው ዛሬ ማለት ነው። የምንማማርበት ኃይለ ቃል የሚሆነን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ርዕስ ነው የምንማማረው። አንድ ጊዜ ቃሉን እንበል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ድገሙ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ድገሙት። ከስጋ የተወለደ ከመንፈስ የተወለደ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እጅግ እድለኞች ነን። እግዚአብሔር የሚረዳ ልቡና ቢሰጠን አሁን መድረኩም የሱ ነው፣ የሚያስተምርም ራሱ ነው። እኔም እናንተም ሁላችንም በዘመኑ ከእግሩ ስር የሚማሩትን ሐዋርያትን ሆነን ነው የምንማር። የሚያስተምረን ራሱ ነው። ያኑ ቃል ደግሞ ዛሬም ይነግረናል። ለኒቆዲሞስ ያስተማረውን ቃል እኛ ኒቆዲሞስን ሁለን አሁን እንማራለን ማለት ነው። ለቅዱስ ኒቆዲሞስ እንደገለጠ ለእኛም ልቡናችንን ያብራልን። ወሀሎ አሐዱ ብእሲ እምፈሪሳውያን በኢየሩሳሌም ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። በኢየሩሳሌም ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል ሰው ነበር። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን።
ራሳችንን በቦታው አስቀምጠን ነው የምንማር። ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ በኢየሩሳሌም አንድ ሰው ነበረ። ወውእቱ ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ። ይኸውም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት የመጣ ሰው ነበር ይላል። በሌሊት ነው የመጣው። ይህ ሰው እንግዲህ ኒቆዲሞስ የአይሁድ አለቃ ነው። የአይሁድ አለቃ ነው። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመጣው በሌሊት ነው። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት የተማሩት ናቸው። ከአይሁድ ወገን ሆነው ብሉይ ኪዳንን ያጠኑ ሰዎች ፈሪሳውያን ይባላሉ። በአባታቸው በፋሬስ በኩል ፈሪሳውያን ተብለው ይጠራሉ። ከሌሎችም ነገዶች ቢወለዱ የአይሁድ ወገን ሆነው ብሉይ ኪዳንን የሚያውቁ ከሆኑ ፈሪሳውያን ይባላሉ ማለት ነው። የሚታወቁት አንድ ሰው ፈሪሳዊ የሚያስብለው በምንድን ነው ስትባሉ፣ ፈሪሳዊ የሚባለው አንድ ሰው በዘመኑ ማለት ነው። ዛሬ ለሰው ፈሪሳዊ የሚል ስም ለማውጣት አይደለም የማስተምራቸው። ይህንን ተምሮ እገሌ ፈሪሳዊ ነው እንድንል አይደለም። ካለብን ራሳችንን እንድናርም ነው። ከሌለብንም ጉዳዩ የፈሪሳውያንን ታሪክ ነው የተረክነው። ከሌለብን ወደፊት እንዳይኖርብን ነው። ፈሪሳዊ የሚባል ሰው በብሉይ ኪዳን አንዱ መስፈርቱ መማር አለበት የግድ። ብሉይ ኪዳንን ካላወቀ ፈሪሳዊ ተብሎ ከፈሪሳውያን ቁጥር አይቆጠርም። አንድ ሁለተኛ ደግሞ ለሕግ የሚጠነቀቅ ሰው መሆን አለበት። ለሕግ የሚጠነቀቅ ሰው መሆን አለበት። በአብርሃም ሃይማኖት መኖር አለበት። በኦሪት ሕግ መኖር አለበት። ከአብርሃም ዘር መሆን አለበት። እነዚህ ፈሪሳውያን ይባላሉ። ፈሪሳውያን ይባላሉ። አሁን ይሄ ትክክለኛው ፈሪሳዊነት የሚባለው ነው። ጥሩ ፈሪሳዊነት ማለት ፈሪሳውያን የሚባሉ እነ አብርሃም ናቸው። ፈሪሳዊ ማለት ለአምልኮቱ የሚቀና ለእግዚአብሔር ሕግ የሚቀና እግዚአብሔርን የሚወድ ፈጣሪውን የሚያውቅ ስርዓት የሚጠብቅ ነው አብርሃም። ታዲያ እንደ አብርሃም ከአብርሃም የበለጠ ስራ ካልሰራችሁ ማለት ምን ማለት ነው? አብርሃም እግዚአብሔር ባልተወለደበት ጊዜ ነው መልካም የሰራው። እናንተ ግን ከአብርሃም በላይ ይጠበቅባችኋል። አብርሃም ተወልዶ ላላየው ክርስቶስ መነነ፣ እናንተ ግን ተወልዶ ላያችሁት መነናችሁ። አብርሃም አምሳሉን ህብስት ከመልከ ጼዴቅ ለተቀበለለት ለክርስቶስ ሕይወቱን በሙሉ ኖረ። እናንተ ግን ሥጋውን ለበላችሁት ደሙን ለጠጣችሁለት ክርስቶስ ኑሩ። ከአብርሃም በላይ ይጠበቅባችኋል ነው የሚለን። ከአብርሃም በላይ ይጠበቅባችኋል። ስለዚህ ፈሪሳውያን የሚባሉት ደጎቹ ፈሪሳውያን የሚባሉት እነ አብርሃም ናቸው። ለአምልኮቱ የሚቀኑ ከዚያ በአብርሃም ሕግ የጸኑት ሙሴ፣ አሮን እነዚህ ሁሉ ነው። ኋላ ይህንን ያዙና ባልተማረ ሰው ላይ የሚመጻደቁ ማረሻ ውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን። ያልተማረን ሰው የሚንቁ፣ ያልተገዘረውን ሰው እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች። እነሱ የሄዱበትን እንዲሁ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አይሉም። አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ እጅግራቸው የማይንቀሳቀሱ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ። በዕለተ ሰንበት ግን ወጥ ሰርተው አይበሉ። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ። በዕለተ ሰንበት ውሃ ቀርተው አይጠጡ። እነዚህ ናቸው እነ ፈሪሳውያን። ስርዓት ቅቅ የሚያደርጉት እንደዚህ ናቸው። ግን
ውስጣቸው ከተሳለ ሰይፍ ይልቅ የበረቱ ናቸው። እነዚያ ናቸው። ስለዚህ ምን አላቸው? ግመል ትውጣላችሁ፣ መርፌ ታጠራላችሁ አላቸው። ከባባዱን ኃጢአት ትሰሩታላችሁ፣ ደግሞ የሥርዓት ዘበኞች እናንተ ናችሁ ብሎ የወቀሳቸው እነዚህ ናቸው። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ ኒቆዲሞስ። ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው? የሕዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። ሶስት አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለው ሁሉ ጎታው እንዲህ ያሉ ሎሌው፣ ገረዱ የሚባለው በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። ማንም ሰው የእግዚአብሔርን የምስራች መማር አለበት። ሀብታም ነኝና አልማርም ለባለጸጎች ብሎ እንግዲህ ክርስቶስ ለነሱ የሚመች ሌላ 28 ሰዓት አይሰጥ። ከአብርሃም የበለጠ ባለጸጋ አለ እንዴ? ከሰሎሞን የበለጠ ባለጸጋ አለ? ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እስካሁንም አንተን የሚመስል ባለጸጋ አልተነሳም፣ እንግዲህ ወዲያም አይነሳም ተብሎ የተነገረለት ሰሎሞንስ እንኳ ጥበብን የተመላ የእግዚአብሔርን ሕግ የሚመለከትበት ጊዜ ነበረው። አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል የምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አእላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? 40 ዓመት ሙሉ እስራኤልን እያስተዳደረ የምስጋናና የምስጢር ጥበብ ከአንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግስናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ ዓይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸውም። ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸውም። ሌላ ፀሐይ አላወጣላቸውም። ሌላ ምድር አልዘረገላቸውም። ሌላ ውሃ አላፈሰሰላቸውም። ሌላ ብርሃን አላመላለሰላቸውም። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው ጥበብን ታጥቀው ተመግበው ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ ይህ ሰው ይመጣ ይማር ነበረ። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬአለሁ ለሚሉ ሰዎች ነው። ተምሬአለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት።
እስኪ በሉ ምንድን ነው? ንገሩኝ። በሉ ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ? በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬያለሁ። እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ። በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ ከብቃት ይማራል፣ 5 ከመገለጥ ማለት ነው። ከሞት ይማራል፣ 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ፣ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው 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 ማወቅ ደግሞ ስናውቀው መኖር። በቃ አውቀን አንጨርሰውም። ዝም ብለን ስናውቀው መኖር፣ ስንወደው ደግሞ መውደድ፣ እንዲያያል እንኖራለን። ያ ይጨመርልናል መግባቱ ቢገኝ ማለት ነው። ስለዚህ ያን መንግስተ ሰማያት እንኳን ትምህርት አያልቅም፣ እንኳን ምድር ላይ አሁን። ስለዚህ ምንድን ነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድቅድቅድቅድቅ። እኛም ተምረናል። እኔ አዲስ አበባ ተምሬዋለሁ እና ስለዚህ እንደዚህ ስለሆነ ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው? መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይንታ ገሌ ስር ነው የተማርነው። እንዲያው ዝም ብለን ሜዳ አይፈሰስን መሰላችሁ እንዴ? ይላል ደግሞ ተበል አላዘውም እኮ እነይንታ ገሌ ስር። አሁን ያቋቋም መምህር በቅሎ አቋቋም ታውቃለች? በየልቅሶ እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ። ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለንም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ኒቆዲሞስም ባለስልጣን ነበር። ታውቁታላችሁ አይደል? አስካፍ የሚባለውን ሰው ታውቃላችሁ? አስካፍ እንዴት ነው ያለው? ቅዱስ እንጦንስ አንድ ጊዜ በበረሃ ሳለ እንዲሁ የኔን ጦንስ የኔ ክብር ከነቢያት ነው ከሐዋርያት አሰኘው። አንድ ቀን አይጣ ላይ ድረስ አይደል? ሁለት ነው መቼስ የባይታውያን ፈተናቸው ሁለት ነው። ብዙ ነው ከዚህ አንጻር ማለት ነው። አንዱ መዞር ነው። ሁለተኛ ቁጭ ሲሉ ደግሞ በሚዞር ሰው መመጻደቅ ነው። ያ እኮ ከዘጋን 20 ዓመት እየሞላን ነው። ስንቱ ዓለምን እያዳረሰ ማሰኘት ማለት ነው። አይጉድ ይሄ ዓለም ያላወቀውን መከራ እኮ ይሄ ዓለም ገደል ገባ እያሉ መመጻደቅ። መኖር እኮ አሽኮኮም በዋሻ ትኖራለች። ስራው አለ ወይ ነው ቁም ነገሩ። ከዚያ በኋላ ተመልከቱ፣ ቆጭ ብሎ ቅዱስ እንጦንስን ፈተነው። የኔ ግን ክብሬ ከነቢያት ነው ከሐዋርያት? የለም እበልጣለሁ።
በዚህ በረሃ ብቻዬን እያበራው አስተኛው። አይ እንጦንስ በቤተ መንግስት እንደሚኖር እንዳንድ ሰው እንኳን አትሆንም ማለት። ተነስቶ ያንን ሰው ፍለጋ ቅዱስ እንጦንስ ሄደ። ከቤተ መንግስት ሲሄድ ኩፍ ጫማ አድርጓል። ኩፍ ጫማ የጊዜው በጣም የተመሰገነ ጫማ፣ እንደ ዛሬው ሲኒከር ማለት ነው ይሆን እኔ አላውቅም። ብቻ የተከበረ ጫማ በጊዜው ከሐር ነው የሚሰራ። ላይ ጎፍላው ጎፈር ጫማ ኩፍ ጫማ የሚባል ታውቃላችሁ? በጣም ወይዛዝርቱ ነው የሚያደርጉት። አሁን የድሮዎቹ የባላባት ሚስቶች ናቸው ይሄን ጎፈር ጫማ የሚባለው የሚያደርጉት። ከፊልና እዚህ ከቁርጭምጭምት ከፍ ብሎ ጎፈር ያለው እንደዚህ ጥፍ የሚል እንደዚህ ያለ ጫማ የሚያደርጉ ባለጸጎች ናቸው። እና ኩፍ ጫማውን አድርጎ የሐር ልብሱን ለብሶ ሱፍ የሚባለውን፣ አሁን ዛሬ ሱፍ የለም። አሁን ዛሬ እኮ ሰው የሚለብሰው ኮት ሱፍ አይደለም ታውቃላችሁ። ሱፍ የሚባለው አንድ ከሐር ነው የሚሰራ፣ ሁለተኛ ከበግ ፀጉር ነው የሚሰራ። አሁን ይሄኛው አምባሳደር ነው የሚባል። ታዲያ ግን ሰው ሱፍ ለብሶ ይባላል ዝም ብሎ። ሁሉም በስም እኮ ነው ዛሬ። ሱፍም የለም ዛሬ። እና ያ ሱፍ ያንን ያደርግና ከቤተ መንግስት ነው የሚውለው። ሄዱና አገኙት። ይሄ ነው የሚበልጠኝ። ወደዚያ አገኙት። ስሙንም ነግሮታል። አንተ ነው ስለ እግዚአብሔር ብለህ እግዚአብሔር ልኮኝ ነው ከአንተ ዘንድ የመጣሁ። ኧረ አባቴ እኔ ኃጢአተኛ ሰው ነኝ፣ ከእኔ ዘንድ እግዚአብሔር አይልከዎትም። ኃጢአቴን ይቅር እንዲለኝ ይጸልዩልኝ። አይ ልኮኛል፣ ስለ እግዚአብሔር አትከልክለኝ። እንግዲያውስ ይዋሉ አውሎ ማታ ለቅዱስ እንጦንስ መቁኑን ሰጥቶ እሱ ሳይበላ ቀረ። ሰውነቱን ልብሱን ሲገልጠው በሙሉ የሚሰግድበት ደም ጎርሶን የተገኘ። በውስጥ ሰንሰለት ታጥቆ ነው የሚኖረው። ግን የሚኖረው በቤተ መንግስት ነው። አይሁ እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያሉ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም። እግዚአብሔርን ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ። ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት እውቀት አለ እንዳልባል ብሎ በጨለመው። ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ አሁን እንግዲህ ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ፣ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄንን። የሚያፋጅም ክብር ነው። ውሸት ተናግሮ እኮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ እንደው ነው ይመስክሩን ነገር ይነገር ሰዎቹ አራ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራቸው አይደል? መስክሩ። ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ይነገር ብሎ ዛሬ ውሸቱን ሸፍኖቹ ማለት የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዩላችሁ፣ አያችሁ፣ ሁሉም ለራሱ ክብር ይፈልጋል። መምህሩ ክብር ይፈልግሽ፣ ደግሞ ተማሪውም ክብር ይፈልጋል። ተማሪው ደግሞ በቃ እኛም እኮ በአቅማችን ተምረናል፣ ስንት ነገር ዘልቀናል ይላል ማለት ነው።
የሌለውን እንዲሁ በቃ ሳይኖር ከካባይ ከጥርዙ ላይ መምህር የሚል ጽሑፍ አለበት ማለት የሌለውን ነውር ነው ማምላክ፣ በጣም ነውር። እንደዚህ ያለ ችግር ነበረበት መጣ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጥናት የሚመከረው መቼ ነው? ሌሊት ነው። አንድ አባት ደብረ ሊባኖስ አዲሳት እየተማርኩ አሉ። እንቅልፌ ሲመጣ አዲሳቱን ጳውሎስን እያጠናው እንቅልፌ ሲመጣ እግሬን አሆ ከትቼ አጠናለሁ አሉ። ሲያቅተኝ ሀወንዝ ያመጣሁት የምሸከመው አለሎ ድንጋይ ነበር አሉ። ያንን እሸከምና አሉ በወሉ ዱር ስሮጥ ቆይና ኋላ ደከመ። አዎ ድንቁርና እዚህ በላይ ይከብዳል እለዋለሁ አሉ። ድንቁርና እዚህ በላይ ይከብዳል፣ ጠግራ አጥናለዋለሁ አሉ። መልሼ አጠናለሁ አሉ። ስለዚህ ሌሊት አእምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም፣ ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ከቀን የሌሊት ዋጋ አለው። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10፣ 20፣ 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸለያት። እረፍተ ሰውታ የምትጸለይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? ያችን የመሰለች ነገር ቁርጥ አድርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር! ብርማ ቀላል ነው። እንቅልፍ 10 ብር ወርወር አድርጎ መተኛት አይሻልም? 100 ብር ለምን አይሆንም? እንቅልፍ ግን በጣም አደገኛ ናት። ያችን ቀስ አድርጎ ቁርጥ አድርጎ እግዚአብሔር ወይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበከኝ እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት። ስለዚህ ክት አእምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ያ እንዲገለጥለት መጣ። ቅዱስ ቄርሎስ እንደሚናገረው ደግሞ ሌሊት የሚለው ድንቁርናና ጥርጥር ነበረበት ይላል። አላዋቂነት ክርስቶስን አለማወቁ ነው። አባቶቻችንም በትርጓሜያቸው ከግላ ኦሪት እንዳልተላቀቀ በጸጋ መንፈስ ቅዱስ እንዳልተማወቀ ያጠይቃል ይላሉ። ሀብተ መንፈስ ቅዱስ ያላሞቀው ግላ ኦሪት ያለቀቀው የኦሪት ጨለማ ያለቀቀው ሰው ነበረ። የእውቀት ማነስ የነበረበት ሰው፣ እግዚአብሔርን በእውቀት መረዳት እችላለሁ ብሎ የሚያስብ ሰው ነበረ እና ሌሊት ወደ ክርስቶስ መምጣቱ ማለት ከነ ድንቁርናው ከነ ኃጢአቱ ወደ ክርስቶስ መምጣቱን ጥርጥሩን ይዞ አላዋቂነቱን ይዞ ኃጢአተኛነቱን ይዞ ክርስቶስንም እንኳን በመጠርጠር ጨለማ ውስጥ ሆኖ ወደ ክርስቶስ መጣ። ምንጊዜም ሌሊት የሚመሰለው በመከራ ነው። ኃጢአት በመከራ ነው። ሌሊት በመኝታዬ ሳለሁ ውስተ አራቴ ሌሊት በመኝታዬ ላይ ሳለሁ ባልጋያ ላይ ሳለሁ ተንሳይኩ እስስ ዘአፍቀረት ነፍሴ ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት መኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንቱ። ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለሁ ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም። ግን ወድቆም ቢሆን ፈጣሪውን ማሰብ አለበትም። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ አንድ የምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብኝ አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡየ፣ በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ።
አሐውር ውስተ ቤተ አቡየ ወእብሎ ለአቡየ አባ አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ እሰማይ ወልደከ አላ ረሴየኒ አሐደ እማግብርቲከ ከማሃዱ ማግብርቲከ። አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ። ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪዬን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪዬን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ ያውቀው የለ እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ቸግሮኝ ነው። እንደዚህ ቢደረግ ምንድን ነው ኖሩ ይላል ብድግ ብሎ። መነኮሳት ቢያገቡ ምን ችግር አለ ይላል። እግዚአብሔር ቸር ነው ይላል። አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው፣ አረ እናንተ ነው የምታጋንኑት እንጂ እሱ ቸር ነው፣ ሁሉን ያውቃል ይላል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም። የሚገርማችሁ ይላል እንዲህንን ልናገረው እናገረው ይሻለኛል። አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይምሰልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴ ትላለች። ሞይ ደግሞ እንደው ድረስ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ የኔ ያህል ቁጥር ይሄን ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት ዐቢይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነቁጥሯ ገጽ 900 ላይ እዩ፣ ተመልከቹ። አላመንሽኝ ይኸው ስልኬ ላይ አለልሽ፣ እንደውም ላሳይሽ ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል? ይችላል ወይ? አይችልም። ለመነኩሴ የቆቡ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት ይችላል? አይችልም። ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል? አይቻልም። ታዲያ ይህንን ምንድን ነው የሚያስብለው? እግዚአብሔር ቸር ነው። ቸር ስንቶቹን እነ ሙሴ ጸሊምን አታውቂም እንዴ? ፊልክስዩስ ላይ ተመልከችው። አሁን ሙሴ ጸሊም እንዴት ያለውን በዲ መሰለሽ ይላል። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደሉም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር።
እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድን ነው በማለት ነው? ቸር ነው። ቸር ነው። አዎ ቸር ነው። ግን ምንድን ነው? ጠቀሄል እግዚአብሔር ለእስራኤል አለና ለርቱዓነ ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማለት ጨመረበት ማለት ነው። ዝም ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል? አይጠቀስም። አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም እኔ። እንዴ ኢታምርኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራህ አታውቅምን? ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራህ አታውቅምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሷል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጥ አይደለም። እንዲያውም ይፈልጣል። ይፈልጥ ማበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄንን ነው አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ቸር ነው እያል ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ሕዝብ እንዲበድል እንዲቀልድ። አሁን ምንድን ነው የሚደረው? ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው፣ ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄ ነው። ቅዱስ ጴጥሮስ ሲጨምርበት ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካኝተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድነው የሚያስብለን ብያቸዋለሁ። እግዚአብሔር ጨካኝ ነው። አንተ እንግዲህ አትረባም እንዴ? ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከእኛ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን ኃጢአቱ ለእርሰው መናዘዝም ሰልችቶኛል አይደል? ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉት። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁልጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ ነው። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ቢል ኧረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንዴ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገውም? አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋት ማርያም ባለሽቷዋ ምንድን ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድን ነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ
ወአዋዴ ለሳሂለ እግዚአብሔር ለእግዚአብሔር ይቅርታና ቸርነት ሰባኪሁን ይላል። ለምን ሰባኪሁን ነው የሚለው? የእግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል። እየዞርክ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው። እንዴ ማስረጃው ምንድን ነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታይምሩ ከመሄር እግዚአብሔር እኔ ያውቀዋለሁ፣ እኔን ሲታገሰኝ ያውቀዋለሁ ብለህ ነገር ነው እኮ። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የምሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው? የኃጥአን መጀመሪያቸው የምሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ሰው እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅህ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው ነው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጽሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች ምንድን ነው የምንለው? ባለፈውም ቤተ ጉባኤ ሳስብለው ነበር። እኔ በጣም ስለምወደው ነው ይሄንን ቃለ እግዚአብሔር። ጊዜ የማይረዝም ቢሆን የቅዳሴ መምህሩን አስነስቼ አስጮህላችሁ ነበር ማለት ኦሆ ቀለሙን እንዲሉት አደርግ ነበር ነው። አማርኛ እኮ መከራ ነው እናንተ። ቀለሙን አሁን ምንድነው ጮኸት ነው የሚባለው። አሁን መምህሩም ቢሆኑ የቅዳሴ መምህር ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጮኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎ ሳምን አለ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ይላል። በጣም ደስ ስለሚለኝ ይችን እንዲያውን ባስቀደስኩ ቀን ይችን ብሰማት ባታመልጠኝ ደስ ይለኛል። እናንተም እንግዲህ ስትሰሟት እንድታስታውሱ ምን ማለት መሰላችሁ? እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ከኃጢአት ተሰዶ የመጣ የኃጢአት ስደተኛ ሰው ቢኖር እኔ በደለኛ ነኝና ከሚያስቀድሱት ሰዎች ለይቶ ሲወር ይሰደኝ ይሆን አይበል። በጣም በጣም ልብን ብርታት የሚሰጠው ቃል ማለት ነው። ኢሳይያስ ነው የተናገረ። ጨምሮም ኢሳይያስ ማንም ደረቅ ዛፍ ነኝ አይበል ይላል። ደረቅ ዛፍ ነኝ እይበል ፈላሲ ዘገባ ብሎ ደግሞ ደረቅ ዛፍ ነኝ አትበል ማለት የምግባር ቅጠል የረገፈብኝ ስለሆንኩ ከሳት በቀር ሌላ የሚቆየኝ የለም አትበል። እግዚአብሔር ለምልም ካለው ሁሉን ያለመልመዋል። እንደተመልከቱ ከቃሉ ጋር ናችሁ። ዘያሊ እሎ ለነዳይ ዘያስሮ ለእቡይ ወያሊ እሎ ለነዳይ ያረጥባ ለምድር ወያብሳ ለባሕር ይለዋል ቅዱስ አባ ጊዮርጊስ ዘጋስጫ። ዳሁን ከፍ ያደርገዋል፣ ትዕቢተኛውን ዝቅ ያደርገዋል። ኋላሳ ደግሞ ምን ያደርገዋል? ባሕሩን ያደርቀዋል፣ የብሱን ያለመልመዋል። ያረጥባ ለምድር ወያብሳ ለባሕር። ባሕሩን ድረቅና አዝመራ ይዘራብ ካለው ይደርቃል። ደረቁን ደግሞ ለምልም ካለው ይለመልማል። አው ውሃውን ለይት ጋባ ማይ ውስጥ ተምላዲ ብሎ ግባ በየወኩ መስኮት አለው ገባ። ውሃ ይሰማዋል እግዚአብሔር። ለምልም ያለው ይለመልማል። ደረቅ ብንሆንም በሀብተ መንፈስ ቅዱስ አለምልሞ ለፍሬ ያበቃናል። ደረቅ ብንሆን ባሕሩን ያብሳ ለባሕር ደግሞ ከኮራን ደግሞ ደረቅ ያደርገን፣ እውቀቱንም አሳጥቶ በረከቱንም አሳጥቶ። ያ ስለሆነ እግዚአብሔር ቸር ነው። የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው በሉ። ሁላችሁም በሉ እንደዚህ በሉ እንጂ እግዚአብሔር ያበርሊተ በሉ። ምንትኑ ያፈራሃኒ እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ እመኒ ጸብአኒ ተአይን
እይፈራሃኒ ልቤ እስመ በእግዚአብሔር ተወከልኩ። እንዲህ ያለበት ነው። እግዚአብሔር ብርሃኔ ነው። አጋንንት በሚያስጨንቁ ጭንቀት አልፈራም። እኔ የኃጢአት ረግረግ እንኳን ብቆም መዞ እግሮችን ካለት ላይ ያቆማቸዋል። አውፃኒ እምጽውር አመአም ወማዘቅተ ህርትምና ዋቀሞን ለእገሬ ውስተኮክ ለእገሬ ወወደ የስባታ ሐዲሰ ውስተ አፉዬ የሚለው ነቢዩ። እግሮችን ባለት ላይ አጽንቶ ያቆማቸዋል። ከረግረግ አውጥቶ ስቡ አውጥቶ እግዚአብሔር ዘያረተውን ከመሐየር ለእገሬ። ይኸውልህ መጀመሪያ እግርህን ስቦ የኃጢአቱን እግር ወደ ኃጢአት ወደ ጣዖት ወደ ክፉ ነገር ሲመላለስ የነበረውን ዝሙት ሲያድን የነበረውን ኃጢአት ሲያድን የነበረውን እግር መዘዝ አድርጎ በወንጌልና በክህነት አለት ላይ ያቆመዋል። መጨረሻ ምን ያደርገዋል? ወያረተውን ከመሐየር ለእገሬ። እዚያ ቢሮጡ 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 ፈረሰ ፈርዖንን ያደከመ አምላክ የሚከተለንን ጋኔን አድክሞ እንዳይደርስብን የመንግስተ ሰማያት ጉዞ የከነዓን ጉዞ ነውና ሩጠን እንዳንደክም ማድረግ ይቻለዋል። ጽድቅንም ያስታጥቀናል። ልጆቹን ማበረታት ለእግዚአብሔር የሚሳነው አይደለምና፣ ስለዚህ በጨለምን ጊዜ ሁሉ እግዚአብሔርን ማሰብ እኔ በእውነት በጣም በጣም ደስ ነው የሚለው። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ኧረ እንዲያው ቅዱስ ዳዊት ምን ይባላል? እግዚአብሔርን አሰብኩት ደስ አለኝ ይላል። ዲያብሎስ በጣም ክፉነቱ በብቸኝነታችን ጊዜ፣ በታመምን ጊዜ፣ በኃጢአት በወደቅን ጊዜ፣ በጨነቀን ጊዜ ስለ እግዚአብሔር እንድናስብ አያደርገንም። አያችሁ ክፋቱ። ሁለት ጊዜ ሰይጣን እግዚአብሔርን ያስረሳናል። አንድ ስንበድል ያስረሳናል። አሁን ኃጢአት ስንሰራ እግዚአብሔር እንደው አለቃ እንኳን እግዚአብሔር ጌታ ያለው ሎሌ እንመስላለን በለው እኮ ነው። እንደው እኮ አሁን እንደው ምንም እንደሌለን እኮ ነው የምንበድለው። ስንሳደብ አንገታችን እየነቀነቅን እግዚአብሔር እዚህ ላይ ቁሞ እኮ ነው። እዚህ ላይ ቁሞ ወይታም እግዚአብሔር እዚህ ላይ ቁሞ አስልተን እኮ ነው የምንናገረው። አዎ እኔ ይህን ነገር ተረድቼዋለሁ። ከጥንት ጀምሬ ተረድቼዋለሁ። በቃ ገብቶኛል። በቃ ብሎን አንድ ነገር አሳክቶ ብናገር እግዚአብሔር እዚህ ቁሞ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንበድልም እግዚአብሔርን አናየውም፣ ስንወድቅም እንድናየው አድርገን ደግሞ ከወደቅን በኋላ ደግሞ ቸርነቱ እንዳይታየን ያደርጋል። ዝም ብላችሁ እግዚአብሔርን ማሰብ። እግዚአብሔርን አሰብኩት ደስ አለኝ ይላል። በመከራችን መሃል፣ በፈያታዊ ዘየማን መካከል፣ በኃጢአታችን መሃል ቅዱስ ኤፍሬም ሶርያዊ እግዚአብሔርን ሲያመሰግን ምንድን ነው ያለ? ጌታዬ ኢየሱስ ክርስቶስ ሆይ በኃጢአትና በደም መሃል እንኳን ያለው ብሆን በፈያታዊ ዘየማን በግራ ተሰቅለህ የሚያይ ዓይን ስጠኝ ብሏል። ምን ማለት ነው? እሱን እንደማረው ይምረኛል የሚል ልቡና ስጠኝ ነው። ሳይውሉ ሳያድሩ ግን ከአውሬ እንደሚሸሹ ከኃጢአት ሸሽቶ ወደ እግዚአብሔር መግባት ይገባል። እንድናመልጥ እግዚአብሔር ይርዳን። በጨለመብን ጊዜ የሚያበራልን መድኃኔዓለም ነው። ወደሱ መዞር ነው።